ሰላም ጤና ይስጥልን እንደምሩላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ታህሳስ 17 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲል የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን መግለጹን አቶ ጌታቸው ረዳ ከህዳሴ ግድቡ መጠናቀቅ በኋላ የሚገጥሙ የፈተና አይነቶችና መጠናቸው ሊቀየር ይችላል ሲሉ መናገራቸውን እንዲሁም የአፍሪካ ቀንድ ቀጠና እንዳይረጋጋ አበክረው እየሰሩ ነው በሚል የሚከሰሱት ግብጽና የኤርትራ መንግስት በአሰብ ጉዳይ ሚስጥራዊ ስምምነት ማድረጋቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። የህወሓት ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲል የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ገለጸ። የህወሓት ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ገልጸዋል። የህወሓት ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ ነው ሲሉ ዶክተር ሽፈራው ተናግረዋል። ኮሚሽነሩ ለኢዜአ እንደተናገሩት የህወሓት ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው። የህወሓት ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድተዋል። ስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ እየተደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው ማስበው። የፌዴራል መንግስት በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ዶክተር ሽፈራው ገልጸዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ሚሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱንም አስታውቀዋል። የህወሓት ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም የገለጹት ኮሚሽነሩ በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችም የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው። ድርጊቱን የሚፈጽሙ አካላት ከድርጊታቸው እንዲታቀቡም አሳስበዋል። አቶ ጌታቸው ረዳ ከህዳሴ ግድቡ መጠናቀቅ በኋላ የሚገጥሙ የፈተና አይነቶችና መጠናቸው ሊቀየር ይችላል ሲሉ ተናገሩ። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ማንሰራራት በሚል መሪ ሐሳብ የውይይት መድረክ በትላንትናው ዕለት በጉባኤ ተካሂዷል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በዚህ ወቅት እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ ቀጠናዊ ትስስርን ለመፍጠር ያለው ሚና ከፍተኛ መሆኑን ገልጸዋል። ግድቡ ወንድማማችነትን ከማጎልበት ያለፈ ሚና እንዳለውም በጉባኤ በተካሄደው ስለ ኢትዮጵያ የውይይት መድረክ ላይ አንስተዋል። ኢትዮጵያ የህዳሴ ግድቡን ግንባታ ስትጀምርም ሆነ ስታጠናቀቅ የተለያዩ ፈተና
ፈተናዎችን አስተናግዳለች ያሉት አቶ ጌታቸው ረዳ ከግድቡ መጠናቀቅ በኋላ የሚገጥሙ የፈተና አይነቶችና መጠናቸው ሊቀየር እንደሚችልም ጠቁመዋል። ይህም ግድቡ ለኢትዮጵያ ተጨማሪ ጉልበትና የዲፕሎማሲ አቅም የሚፈጥር በመሆኑ ነው ብለዋል። ኢትዮጵያ ደጋግማ ስለ ኃይል አቅርቦት የምታነሳው ይህንን በመገንዘብና ዘርፉ ብሔራዊ አቅም የሚገነባበት ዋነኛ መሳሪያ በመሆኑ ነው ያሉት የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ የምናልመውን የእድገት ደረጃ እውን ለማድረግ በኢነርጂ ዘርፉ ላይ ሙሉ ትኩረትንና ጊዜን መዋል ይገባል ሲሉም ገልጸዋል። የመደራደር አቅም ይጨምራል ውስጥ የተባሉት ነገሮች አይ ቲንክ ግምት ውስጥ ማስገባት ያለብን ነገሮች ናቸው። ግድቡ ሲጀመር የነበረብን ፈተናና ግድቡን ስንጨርስ ያለብን ፈተና የተለያዩ ናቸው። ተጨማሪ ጉልበት ተጨማሪ መደራደር አቅምም እየጨመረልን የሚመጣ መሆኑ መታወቅ መቻል አለበት። ከምንም ነገር በላይ ግን አገር ሊደርስበት የሚገባው የእድገት ደረጃ በዚህ ሴክተር ላይ ሙሉ ጊዜ ማባከንን የግድ የሚል ይሄ ላግዠሪ ሳይሆን ፈለግንም አልፈለግንም ማድረግ የሚገባ መሆኑን ማወቅ ጥሩ ነው። በትላንትናው ዕለት በጉባ በተካሄደው መድረክ ላይ የተለያዩ የመንግስት ኃላፊዎች የተሳተፉ ሲሆን በዚሁ መድረክ ላይ ታላቁ የኢትዮጵያ ህዳሴ ግድብ ከኃይል ሽያጭ የሚገኘውን ገቢ በከፍተኛ ሁኔታ ጨምሮታል ሲሉ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻም ተናግረዋል። የአፍሪካ ቀንድ ቀጠና እንዳይረጋጋ አበክረው እየሰሩ ነው በሚል የሚከሰሱት ግብጽና የኤርትራ መንግስት በአሰብ ጉዳይ ሚስጥራዊ ስምምነት ማድረጋቸው ተዘገበ። የአባይ ወንዝን ብቻዬን ካልተጠቀምኩ የሚለው የዓመታት አቋምና ፍላጎቷ የታላቁ የህዳሴ ግድብ መጠናቀቅ ተከትሎ የከሸፈባት ግብጽ ሌላ ኢትዮጵያን ያስጨንቅልኛል ያለችውን መንገድ መከተል ጀምራለች። ለዚህ ፍላጎቷ ደግሞ የኢትዮጵያን ሰላምና መረጋጋት የማይሻውን የኤርትራ መንግስት እየተጠቀመች መሆኑ በስፋት ይገለጻል። አሁን ደግሞ በአቡዳቢ የሚገኘው ናሽናል ጋዜጣ ግብጽ የአሰብና ዶራሌህ ወደቦችን ለማልማት ሚስጥራዊ ስምምነት ፈጽማለች የሚል ዘገባ አስፍሯል። ዘገባው ይቀጥልና በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶራሌህ የኤደን ባህረ ሰላጤ ወደብን ለማልማት ተስማምታለች ይላል። ይህ ቀጠናዊ አለመረጋጋት እንደሚፈጥርም ተጠቁሟል። ረጅም የባህር በር ያላት ግብጽ ኢትዮጵያ አፍንጫ ስር መታ ወደብ ላልማ ማለቷም ጸባጫሪነቷን ያመላከተ መሆኑ እየተገለጸ ይገኛል። 130 ሚሊዮን ህዝብ ያላት ኢትዮጵያ ታሪካዊ የባለቤትና የመጠቀም ጥያቄ የምታነሳበትን የአሰብ ወደ ኤርትራ ለግብጽ አሳልፋ ለመስጠት ተስማምታለች መባሉ ቀጠናውን ወደ ከፋ ቀውስ ለመውሰድ ያለመ መሆኑም እየተገለጸ ይገኛል። ከ30 ዓመታት በፊት አሰብን በግፍ መነጠቋ የሚገለጸው ኢትዮጵያ አሁን ላይ የባህር በርን መንግስታዊ አጀንዳ ጭምር ካደረገች ሰነባብታለች። ከዚህ ቀደም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን አረጋግጠው ነበር። ሚኒስትሩ ይህንን ንግግር ያደረጉት ህዳር 4 2018 ዓ.ም ሲሆን ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነው። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያም አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት መስጠታቸውም አይዘነጋም። ይህ የሚሆነው ታሪካዊና ህጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠሏ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን በወቅቱ አጽንኦት ሰጥተውበትም ነበር። የቀን ወጪ 3 ሚሊዮን ብር ደርሷል ያለው መቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማዕከል የገቢ ማሰባሰቢያ ሊያደርግ መሆኑን አስታወቀ። መቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማዕከል በየቀኑ 3 ሚሊዮን ብር ለማውጣት በመገደዱ ያስጀመረው ሆስፒታል ባለመጠናቀቁ እንዲሁም በየክልል ከተሞች አዲስ ቅርንጫፎችን በመክፈቱ ለጋሽ እጆች የተለመደ ድጋፋቸውን እንዲያደርጉለት ጠይቋል። ማዕከሉ ትላንት ባካሄደው የውይይትና የምስጋና ፕሮግራም ባለፈው ዓመት በርካቶች እንደተረባረቡበት አይነት በቀጥታ ስርጭት ድጋፍ የማሰባሰብ ስራ የፊታችን የካቲት 1 2018 ዓ.ም እንደሚካሄድ ገልጾ ከወዲሁ የአቅማቸውን ድጋፍ አድርጉልን ሲልም ጥሪ አቅርቧል። የማዕከሉ መስራች ዶክተር ቢኒያም በለጠ ባለፈው ትልቅ የገቢ ማሰባሰቢያ ተደርጎ ወደ 900 ሚሊዮን ብር መሰብሰቡን 100 ቤቶችም ድጋፍ መደረጋቸውን ተናግረዋል። ነገር ግን እየተሰራ ያለው ህንፃ ግዙፍ ሆስፒታል ስለሆነና ወጪውን ብዙ ስለሆነ ከነቁሳቁሱ አሟልቶ ወደ ስራ ለማስገባት ጤና ጥበቃ የሰጠን ቁጥርም ወደ 6 ቢሊዮን ይፈጃል ሲሉም ተናግረዋል። አሁን ፎቁን ለመጨረስ በጣም ትንሽ ነው የቀረን ያሉት ዶክተር ቢኒያም በለጠ ብር እንዲሰባሰብ እየፈለግነው ሆስፒታሉን ለመጨረስ በየክልሎች ለጨመርናቸው 12 ቅርንጫፎች ብዙ ኮንስትራክሽን ስላሉ አስጨርሶ ሰው ለማስገባት ነው ብለዋል። አዲስ የተከፈቱት ቅርንጫፎች ቀብሪ ዳሃር፣ ሞያሌ፣ ኮንሶ፣ አዲግራት፣ አድዋ፣ አምቦ፣
ጅማ በመሳሰሉት ቦታዎች እንደሚገኙ የጠቆሙት ዶክተር ቢኒያም የተጀመሩ ህንፃዎችን እየሰራን ነው፣ ቀብሪ ዳህር፣ አርባ ምንጭ፣ ላሊበላ እነርሱን መጨረስ አለብን ያሉት ቋሚ ገቢ የውጭ ፈንድ የሌለው ማዕከል ነውና በጣም ከባድ ነው ሲሉም ለቲክቫ ኢትዮጵያ ተናግረዋል። የአእምሮ ህሙማንና አረጋውያኑ ሕክምና እንደሚያስፈልጋቸው ዶክተር ቢኒያም ገልጸው የጤና ባለሙያዎች፣ የፊዚዮቴራፒ ነርሶች፣ ዶክተሮች በግል ሆስፒታል ያሉት በሳምንት አንዴ ቢረዱን በጣም ትልቅ እገዛ ነው ብለዋል። መቄዶኒያ ውስጥ ከ2500 በላይ የአእምሮ ህሙማን ከ3000 በላይ የአልጋ ቁራኛ እንዳሉ የተናገሩት ዶክተር ቢኒያም ሌላው አረጋዊ አካል ጉዳተኛ ነው ሲሉም መናገራቸውን ዘገባው አክሏል። በከባድ ህገወጥ የሰው ዝውውር ወንጀል የሚፈልገው ኤርትራዊው ኪዳኔ ዘካሪያስ ለኔዘርላንድ ተላልፎ ተሰጠ። በኢትዮጵያ የፍርድ ሂደት ላይ እያለ ካመለጠ በኋላ ለዓመታት ሲታደን የነበረውና በከፍተኛው የሰው ዝውውር ወንጀል የሚጠረጠረው ኤርትራዊው ኪዳኔ ዘካሪያስ ሀብተ ማርያም ከተባበሩት አረብ ኤምሬትስ ለኔዘርላንድ ተላልፎ መሰጠቱም ተገልጿል። የ41 ዓመቱ ተጠርጣሪ በኔዘርላንድ ፍርድ ቤት ቀርቦ ክሱን እንደሚከላከል የሀገሪቱ አቃቢ ህግ አስታውቋል። ኪዳኔ በዓለም አቀፍ ደረጃ በፖሊስ ከፍተኛ ፍለጋ ሲደረግበት የቆየ ግለሰብ እንደሆነም ተገልጿል። ግለሰቡ በቁጥጥር ስር የዋለው ጥር 1 2023 በሱዳን ውስጥ ሲሆን በተባበሩት አረብ ኤምሬትስ መሪነት በተካሄደና በህገወጥ የገንዘብ ዝውውር ላይ ትኩረት ባደረገ ዓለም አቀፍ ምርመራ አማካኝነት መሆኑም ተገልጿል። በተባበሩት አረብ ኤምሬትስ በእስር ላይ ከቆየ በኋላ ለኔዘርላንድ ተላልፎም ተሰጥቷል። የኔዘርላንድ አቃቢ ህግ በመግለጫው ኪዳኔና ግብረ አበሮቹ በዋናነት ከ2014 እስከ 2020 ባሉት ዓመታት ውስጥ ስደተኞችን በሊቢያ በኩል ወደ አውሮፓ ለማሻገር በሚያደርጉት ጉዞ ላይ በማገት በካምፖች ውስጥ ማቆየት፣ ድብደባና ስቃይ ፈጽመዋል ተብለው ይጠረጠራሉም ብሏል። ስደተኞቹ የሚለቀቁትና ጉዞአቸውን እንዲቀጥሉ ቤተሰቦቻቸው ከፍተኛ ገንዘብ ሲከፍሉ ብቻ እንደሆነም ተገልጿል። ሌላኛው በዚህ ወንጀል የተከሰሰው ተወልደ ጎይቶም እንደ አውሮፓውያን አቆጣጠር በ2022 ከኢትዮጵያ ለኔዘርላንድ ተላልፎ መሰጠቱም ይታወሳል። ተወልደ ባለፈው ወር ፍርድ ቤት የቀረበ ሲሆን አቃቢ ህግ የ20 ዓመት እስራት እንዲቀጣም ጠይቆበታል። ተወልደ ጎይቶም ፍርድ ቤት በሰጠው ቃል በተሳሳተ ማንነት ነው የተያዝኩት በማለት ክሱን እያስተባበለ ሲሆን የጎይቶም ጠበቆች ደግሞ ኪዳኔ ዘካሪያስ ለተወልደ ምስክር ሆኖ እንዲቀርብ ፍላጎት እንዳላቸውም ገልጸዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ታህሳስ 17 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።